ምክንያት ነው የሁሉ ፈጣሪ ባርክሽ አሚን እና ፈጣሪ ይስጥሽ ነው የምትልሽ። አሚን ማዘር አሚን። ትምህርት መጀመሯን ነግሮኝ ግርማቸው በጣም ደስ አለኝ። ከአረብ ሀገር ተመልሳ ትምህርት በመጀመሯ በጣም ነው ደስ ያለኝ። ለዚህ ደግሞ የሚመሰገኑት ለእሷ የተከፈለውን የደላላ 150,000 ያዋጡ የትኬቷን እንዲሁም ለእርሶ ያስገባ ነው ትናንትና ከትናንት ወዲያ ያስገባ ነው 143,000 ያዋጡ እህት ወንድሞቻችን ናቸው መመስገን ያለባቸው። እነሱ ናቸው እኔ ሳሚ መመስገን ያለባቸው። በልልኝ ወንድም ትሳሪቱና አገለቱ ማኒፋያ ታኒ በር ጅሬኛ ሳኒ አይብፋሙ ይኸውልሽ አቡዬ እነሱንም አመሰግናለሁ በሙሉ። ያው አንቺ በአንቺ ምክንያት ነው እነሱ ጋር የደረስኩኝ። በአንቺ በኩል ባይሆን ኖሮ አላገኛቸው። ምክንያት የሆንሽኝ መንገድ የሆንሽኝ አንቺ ነሽ እና በቅድሚያ አንቺን በደንብ ማመስገን እፈልጋለሁ። እግዚአብሔር ይስጥልኝ። እነሱንም ደግሞ ባሉበት ሀገር ባሉበት ምድር ፈጣሪ ይስጥልኝ፣ ፈጣሪ ይባርክልኝ፣ ሁላችሁንም ይጠብቅልኝ ነው የምትለው። አሚን አሚን አሚን። ማዘርዬ መርቋቸው። ኤቢፈማ ወንድም ትኬሰን ኤቢፈማ ገለተውማ ፈያስን ያክን በከጅርተን ትጥቃንስ ጉዳንስ ና ኤቢፈማ ባላችሁበት እግዚአብሔር ይባርካችሁ፣ ይጠብቃችሁ። ፈጣሪ ከእናንተ ጋር ይሁን። የሰጣችሁኝም በሀሳብ ያገዛችሁኝ ከጎኔ ቆማችሁ በሙሉ ፈጣሪ ይባርክልኝ፣ ይጠብቅልኝ ነው የምትላችሁ። አሚን። እሱንም ፈጣሪ እድሜና ጤና ይስጡት በልልኝ። አሜን አሜን አሜን። ገንዘቡ ደረሱት ወይ በላቸው፣ ጠይቃቸው። 143,000 ጅራ ፍረዳ ጅራ ወንድም አየ ፍረዳ ጅራ ና ገለተውማ ደርሶኛል። በጣም አመሰግናለሁ ነው የምትልሽ አቡዬ። እሺ እናቴ እሺ። ፈጣሪ እድሜና ጤና ይስጡት። ሁሌም ደስ እንዳሉት ይኑሩ። አሜን አሜን አሜን። እሺ አሜን። እሺ እናቴ እና አቡዬ ፈገግ ብሎ እሳቸው ናቸው አይደል? ባለፈው አዊኒ እናት እሰይ እንኳን ደስ አለሽ። አሁን ወዛቸው ተመለሰ፣ ፈገግ አሉ። እሷ ማለት ነው እሷ ሚስሪ ሜምበር ቀይዋ ልጅ 50,000 ብር ነው ያዋጣችሁ ብቻዋን። አየብፈምቱ ረብሽ አየብሱን አፋ ጅራቱን አፋ ገለተውምቱ ትባረክልኝ፣ እግዚአብሔር ይባርክልኝ፣ ትኑርልኝ፣ እድሜ ይስጥሽ ነው የምትልሽ እናት። ኧረ እንኳን ደስ አሎት፣ እንኳን ልጆትን አገኙ። ምንም ችግር የለም። ረዳውት። አሜን አሜን አሜንማ ተመስገን ተመስገን። እና ልጆት አሁን ደህና ናት? እየተማረች ነው? ለምን የለችም ቤት አሁን? አሳይሻለሁ አውዬ አውዬ ሰዓት ትመጣለች። 30 ሰከንድ ስጭኝና በዚሁ አጋጣሚ እኔ ማለት እንፈልገዋለን እና ይኸውልሽ አውዬ በየትኛውም አጋጣሚ አግኝቼ አንቺንም ይህንም በመላው የኢትዮጵያን ሕዝብ እዛ በስደት የሚኖሩ በሙሉ ማመስገን አጋጣሚውን ማግኘት ስለማልችል በዚህ አጋጣሚ ሁላችሁንም ፈጣሪ ይስጥልኝ፣ ፈጣሪ ይባርክልኝ። በእውነት ገንዘብ የሰጡት በገንዘብ የረዱን ሀሳብ የሰጡን ከአጠገባችን የቆሙ የዛለት በእውነት ነው የምልሽ እኔ ማለት የወገንን ምንነት የሀገርን ምንነት ሰብአዊነትን የተረዳሁበት ነው እና ይሄ ሁሉ የሆነው ደግሞ ከፈጣሪ እርዳታ ጋር በአንቺ ምክንያት ነው እና በኢትዮጵያ ሕዝብ ስም አንቺንም ማመስገን እፈልጋለሁ። ማለት እኔ ከዛ ፊት አላቅሽም። አሁን ያኔ እህቴ ላይ በደረሰው ምክንያት ነው ሰዎች ጠቁመውኝ ሀቢባ የምትባል አለች እነዚህ በሰው ሀገር ለተጨቆኑ ሰዎች የምትናገር ብለውኝ በጥቆማን ያገኘውሽ። ከዛ በኋላ ግን ካገኘውሽ ቀን ጀምሮ ያው ሶሻል ሚዲያ በማገኝበት ጊዜ የምሰራበት ቦታ ኔትወርክ በደንብ አይሰራም እና አያለው በመላው በኢትዮጵያ ዜጎችን በሰው ሀገር የሚኖሩትን ማለት ካለቀሰው ጋር ስታለቅሺ ካዘነው ጋር ስታዝኚ አይቻለው። ሌላ ይሄ አንድ ራሱን የቻለ የመንግስት ተቋም ማድረግ የሚችለውን ያክል እያደረግሽ ማለት ማንም ምንም በማይልበት በማያደርግልሽ እንትን የምትይ እናት ነሽ እውነትም ማለት ነው። እና እኔ የተረዳሁት ነገር ቢኖር ሀቡ ማለት እህቴን እንትን ስላለች ብቻ አይደለም። ከዛ በኋላ በማያቸው ቪዲዮዎች በምመለከታቸው ነገሮች ብዙ ነገር ተቋቁመሽ
ሁኔታዎች አውቃለሁ፣ አይቻለሁ። ይሄንኑ ደግሞ ኔጌቲቭ ቲንከር የሆኑ ሰዎች ገልብጠው በተንኮል የሚያደቡትን ደባ እያየው ነው እና በዚህ ሁሉ ውስጥ ግን ምንም ነገር ሳይሰማሽ ሁሉንም ነገር ችለሽ እያደረግሽ ስላለው በሰው ሀገር ለወደቁ ሰዎች እየቆምሽ ያለውን ነገር በኢትዮጵያ ሕዝብ ስም ማመስገን እፈልጋለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ልጆችሽን ፈጣሪ ይጠብቅልሽ፣ ይባርክልሽ። መላው ቤተሰብሽን፣ መላው የኢትዮጵያ ሕዝብ አሁን ከስር ያሉትም እነ ሚስሜ መንበርን ሌሎችንም በስም ጠርቻቸው የማላቅ የዛን ቀን ያገዙኝን በሀሳብ ከአጠገብ የቆሙትን በእውነት ነው የምላችሁ እግዚአብሔር ይስጥልኝ፣ እግዚአብሔር ይባርክልኝ ማለት እፈልጋለሁ። አቡዬ አሚን አሚን አሚን። አንተ እጅግ በጣም መልካም ወንድም ነህ፣ ጎበዝ ነህ። ብዙ ቀን ጽፈህ ብዙ ለፍተህ ነው እዚህ ቤት የገባኸው። ብዙ ቀን ኮመንት ጽፈህ ተስፋ ሳትቆርጥ ሳትታክት ገብተህ ለእህትህ ድምፅ ሆነህ ያው እህትህ በሰላም እናቷ እጅ እንድትገባ አድርገሃል። የመጀመሪያው ተመስጋኝ አንተ ነህ። ቀጥሎ ደግሞ ገንዘቡን ያወጣ ህዝብ ነው። ሶስተኛ ነው የመሰገነው እና እንኳን እህትህ በሰላም እጃችሁ ገባች፣ እንኳን ደህና ሆነች፣ እንኳን ትምህርቷን ጀመረች። በቃ እናትህም እንኳን ደስ ብሏቸው አየን እና ለዚህ ሁሉ ነገር ደግሞ እናንተን እጅግ በጣም አድርጌ አመሰግናለሁ። እዚህ ያላችሁ 5,000 ምናምን ህዝብ አመሰግናችኋለሁ ስላመናችሁብኝ። እያንዳንዱን የቤት የሚመጣን ችግር ሰምታችሁ አብራችሁን ያልቅሳችሁ ገንዘባችሁን አዋጣችሁ ሁሌም በቃ ከእናቱ የተለየ የታመመ ስደት ላይ ወደቀ እናቱ እቅፍ እንዲገባ የታመመ ታክሞ እንዲድን ስለምታደርጉ እጅግ በጣም አድርጌ አመሰግናለሁ። በዚህ አጋጣሚ እነዛ 3 ወንድሞቻችንም ስራ የተለያየ ስራ አግኝተንላቸው ያልተሳካላቸው ልጆች ማለት ስራ መስራት ያልቻሉ ልጆች ወደ ሀገር ቤት በሰላም ገብተዋል ትናንትና 3ቱ እና ለዚህ ሁሉ ነገር እናንተ ናችሁ እናንተ ናችሁ በጣም መመስገን ያለባችሁ። ፈጣሪን ደግሞ አመሰግናለሁ እንደናንተ አይነት መልካም ሰው ስለሰጠኝ አመሰግናለሁ። ስለምታምኑኝ አመሰግናለሁ። ስለምታምኑብኝ ያለች ስትኛት ይበታለች እንዴት ነሽ? ሆነሻልና ጋር ገብተሻል። ትምህርት ጀመርሽ ደግሞ አይደል? አዎ ጀምሬያለሁ። ጎበዝ በደንብ በርትተሽ ተማሪሽ። እሺ አሁን ከዚህ በኋላ አረብ ሀገር የሚለውን ነገር ከጭንቅላትሽ አውጥተሽ ተምረሽ ትልቅ ቦታ መድረስ ነው አላማሽ ሊሆን የሚገባው። እሺ 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 በደንብ በርትተሽ ጠንክረሽ ተማሪ። እሺ ከዚህ በኋላ ያልተማረ ሰው ከሰው የማይቆጠርበት ዘመን እየመጣ ነው። እሺ ስለዚህ በደንብ መማር አለብሽ አደራሽን። እሺ አውዬ ሳትማሪ ዘለሽ ቶሎ ወደ ትዳር ወደ ልጅ እንዳትሮጪ። ትምህርትሽን ጨርሽ። አረ ጨርሳለሁ። እሺ መጀመሪያ ተማሪ እና እንዳርሽ ካሉሽ መጀመሪያ ተምሬ ስራ ሲኖረኝ እሺ። እሺ ነገ የምትወልጂው ልጅ እንዳይራብ እንዳይቸገር እንዳይንከራተት አንቺው እናቱ ራስሽ እንድታሳድጊው ትምህርትሽን ሳትጨርሺ ስራ ሳይኖርሽ እንዳትወልጂ። እሺ አውዬ እሺ ሽኒ እናት ጎበዝ እና አውዬ ይኸውልሽ ደግሞ ሌላ የረሳሁት ነገር ቢኖር እዛው ያለቀሰችበት መድረክ ላይ ብላ እሪ ያለችበት መድረክ ላይ አንድ ወንድማ ያለው ከታች የተቀመጠ ይዛለት ያስጨፍሯት የነበሩና በዛው ባለቀሰችበት መድረክ አስጨፍረሻት አስቀሻት። ይሄ ማለት ከገንዘብ በላይ ነው፣ ከሚከፈለው ከሚሰጠው ገንዘብ በላይ ነው። ሳይኮሎጂካሊ ቀለብ ነው የሆናት እና በጣም ነው የማመሰግነው። እግዚአብሔር ይስጥልኝ ማለት እፈልጋለሁ። ረስቼ ነው። እኛም በጣም ነው የምናመሰግነው። እድለኛ ነሽ እንደዚህ አይነት መልካም ወንድም ስላለሽ፣ ወንድም ስላለሽ። አውዬ ወድሻለሁ፣ በጣም አመሰግናለሁ። እሺ እኔ እናት እኔም እወድሻለሁ። ሁሌም ደስ ይበልሽ። እሺ አሜን። እሺ 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 አውዬ እናመሰግናለን። በቃ መልካም ጊዜ ይሆንልሽ። አንሻማሽ። እሺ ግርማች ሰላም ሁኑ። እሺ እናት እሺ ምርኩዜ መጣ። ምርኩዜ ሲሞላት ወይ ፍሬንዷ ቢደበድባት ምን ቢላት ትተው አትሄድም። ቢካዝ ሌላ ማንም አይፈልገኝም ብላ ነው የምታስበው። እኔ ዋጋ የለኝም፣ እኔ ዋጋ አላወጣም፣ እኔ ከሰዎች ሁሉ ያነስኩ ነኝ ብላ ነው የምታስበው። ገባሽ? ሰውን ተለማማጭ ትሆናለች።
የሰዎች ባሪያ ትሆናለች፣ የሰዎች አሽከር ትሆናለች። ለምን? ዝቅ አድርጋ ራሷን ስለምታይ። ልጅ ደግሞ መውለድ ያለብን ብቁ ስንሆን እንጂ ጓደኛ ስላስፈለገ ብቸኝነት ስለ እንትን ስላለን አይደለም። ስለዚህ ልጅሽን ይቅርታ ልትጠይቂያት፣ ልታጥፊያት፣ ፍቅር ልትሰጫት ይገባል። አይኖ አንቺ ያልተሰጠሽን ፍቅር ኬት አምጥተሽ ትሰጫለሽ? አንቺም ላይ እኮ እየፈረድኩ አይደለም። አስተዳደግሽ ሙሉ ተንከራተሻል፣ ተርበሻል፣ ተጠምተሻል፣ ተበድለሻል። እና ያ ነገር አንቺ ደግሞ እነሱ የሰጡሽን አምጥተሽ ሰጠሻት ለሷ። ገባሽ? እናትሽ አንቺ ላይ ያደረገችውን ነገር ውስጥሽ ልጅሽ ላይ ያደረግሽባት። ይህ ደግሞ የእሷ እንትን አይደለም፣ የእሷ ችግር አይደለም። አንቺ ላይም እናትሽ ያደረገችብሽ ነገር የአንቺ ጥፋት አይደለም። ሲወርድ ሲዋረድ የመጣ ነገር ነው። አሁን አንቺ መታከም አለብሽ፣ ልጅሽ መታከም አለባት። ነገ ልጅሽ ደግሞ እሷም ልጅ እንደዚህ ትሪት እንዳታደርግ ሊያያችሁ ይገባል። ሁለታችሁ አንቺ ጋር ሊቆም ይገባል። ነገ ልጅሽም ልጇ ላይ እንዳደግመው። ሚዲያ ላይ ስለበተነች መሰለኝ ስልኳ በጣም ነው የሚጠራው ስልኳ። አውዬ እንዴት ነሽ? ረባረቡ በአላ መፍትሄ ታገኝ። ከዛ ትደውሉላታላችሁ ከዚህ ስትወጣ። ምኗ እንደሆኑ አላውቅም። እርኩዜ ማን ናቸው? ቦታ ስለሌለ ሜላትና አህመድ ልሸኛቸው እና አስገባቸው። የሩቅ ቤተሰብ ነች። በእናቴ በኩል ዘመድ ነች። አይደለችም። እሳቸው ነበር ያነሱት ስደውልላቸው። ግርማ ማን ነው? የእሷ ጎረቤት ነው። ግርማን አስገቢ የሚሉኝ ኮመንት ላይ አይደለም። ግርማ ሳትሆን ሴት ናት። መጀመሪያ ፊዮሪ የሚለውን አይደል ላስገባት። አውዬ ማናት እኮ ምን ፈልጋ ነው የምትገባው? አልገባኝም። የዛፈሽ ሀቡዬ ልጇ እኔ ጋር አብራ ለምትማረው እና ላግዛት ነው አብራ እስክትመለስ እኔ ጋር ትሆን ነው መሰለኝ። እኔ ሰዓት መተው ታውቂያታለሽ? ነገ መለሳለሁ። ምን መሰለሽ እኔ በራሴ መንገድ ነው እንጂ ማጣራት የምፈልገው ይሆን እኔ ነገ መለሳለሁ። ችግር የለውም። እኔ በቃ ነገ መለሳለሁ ብያለሁ። ግን ማን አለ አብሯት? እሺ አሁን ልጅሽ ቤት ውስጥ አብሯት ማን አለ በዚህ ሰዓት? የእናቴ ዘመድ የሩቅ ቤት አለች። የእናቴ ዞሮ የቅርብ ሰው ነች አለች። ማለት ማን ነግሯት ሄደች? ስልኳን የእሷን ስልክ ነው እኮ እንትን ያደረኩት። ቪዲዮ ላይ የጻፍኩት የእሷ ስልክ ነው፣ የኔ አይደለም። የአንቺ ሳስር የሚጠራው አሁን እሷ ከእሷ እየተቀበሉ ነው የኔን። ለእሷ ደውለው ከእሷ የኔን ስልክ እየተቀበሉ ነው እንጂ የኔን አይደለም።